ልቤን ሰባብረ መጮቻ ካደረከኝ በኋላ ይቅርታ ምናምን አስፋርለት እንዳይለብህ ነው የዘረፈችው እና መልስ ልትያት ነው ሲጀመሩ ሁላችሁም ወንዶች ናችሁ ምንም የሚረባ ነገር የላችሁም ስትስ እቴ በጣም ይቅርታ ያደረኩትን ነገር አስቤው አይደለም ገብቶኛል ሳታይ መወሰን እኔን ቆርቶኛል ታውን ባለ አንድ ነገር ቆም ብዬ ሳላስብ ውሳኔ አልወሰንም እሺ ከዚህ በኋላ ምንም ነገር ቢፈጠር ከዚህ ቢዝም ብሎ መጣፍ አይቻልም ቁጭ ብለን እንነጋገራለን ፍቅር እኮ ተው ተብለህ ስለተመከርክ ብቻ የምትሆን ነገር አይደለም አንተ ተረፍተና አመንበት ያን ሰው ካልተውከው በስተቀር የሆነን ሰው ፈርተህ የምትሆን ነገር አይደለም አይኖችሽን እያየሁ ቢመሽም ቢነጋ ምን ያህል ደስተኛ እንደምሆን ታውቂያለሽ ለሁሉም ጊዜ አለ ትንሽ እንጠብቅ እንጂ ነገሮች ይስተካከላሉ እንደዚህ አይነት ስህተቶች የሚፈጠሩት መጀመሪያ ውሳኔዎችን ስንወስን የሚያመጣብንን መዘዞች ስለማናውቅ ነው ሰላም ጤና ይስጥልን የአደይ ድራማ ተከታታዮች እንደምን ቆያችሁ ክፍል 122 ተለቋል የአደይ ድራማ ከቀን ወደ ቀን አጓጊነቱ እየጨመረ ነው ዛሬም በክፍል 122 ላይ ከተላለፉት ብዙ አስተማሪና ቁም ነገር አዘል ነገሮች ውስጥ ቀንጨብ በማድረግና የራሳችንን ሐሳብ አስተያየት በመጨመር የምናቀርብላችሁ ይሆናል ታዲያ እናንተ ቪዲዮውን ሰብስክራይብ ቪዲዮውን ላይክ ሼር እንዲሁም ሐሳብ አስተያየታችሁን አጋሩ አሁን ቀጥታ ወደ ቪዲዮ ቅምጥል የሆነውን ሁሉ መቋቋም አቅቷታል ምናልባት በጠጣ ይሻለኛል ብላ ነው መሰል እንደ ጉድ እየጠጣች ነው ነገር ግን እንኳን ሊሻላት ባሰባት ይህንን ሲመለከት ባቡሬ በግድ ከመጠጥ ቤት ይዟት ወጥቷል መንገድ ላይ ኪንጎን አገኘችው እንዳገኘችው ያ ሰማይ ይሁን መሬት መሆናችንን እስክንረሳ ድረስ ራሳችንን የሚያስተውን ነገር ገባችለት ከደቂቃዎች በኋላ የኪንጎ ድምጽ ይቅርታ ሲል ተሰማ ተመስገን ተርፏል እሷ ግን ይቅርታው የምትቀበለው አትመስልም ገና ያችን ልብን የወሰደችውን አደይንም ጭምር አሳያቸዋለሁ ትላለች ምን ነው ልቡን መልሽልኝ ልታያት ነው እንዴ ይላታል ያለበት ሁኔታ ወቅቱን ያላገናዘበ ቢሆንም የኪንጎ ጥያቄ ተገቢ ነው የምር ግን አንቺ አደይ ለምንድነው ኪንጎ ያፈቀረሽ ልትላት ነው ለጥያቄ የማይመች ቅምጥል ቢቀርብሽ ነው የሚሻልሽ ይሄኛ ምክር ነው አንዳንድ ነገሮች ለመልስ ብቻ ሳይሆን ለጥያቄ የማይመቹ ልክ ላልሆነ ጥያቄ ልክ የሆነ መልስ አይገኝበትም ቅምጥል ግን ምትሰማ አልሆነችም አሁንም ኪንጎን ልትደግመው ስትል ባቡሬ ደርሶ ገላገላት አሹ ነገሮችን ሳያጣራ በስሜታዊነት ተገፋፍቶ በፍቅር እናት ላይ በወሰደው እርምጃ ተጸጽቶ ይቅርታ ጠይቋል እሷም ይቅርታውን ተቀብላ ድጋሚ ግን ማንኛውም ነገር ቢገጥም ሳታጣራና ሳታረጋግጥ በችኮላ ውሳኔ እንዳትወስን ብለዋለች እሱም ቃል ገብቷል ከዚያ ቀጥሎ የአደይ ወደ ቤት አለመመለስን አንስተው ተጨዋወቱ የፍቅር እናትም አደይ ትንሽ ጊዜ ትፈልጋለች ምናልባት ከተረጋጋች በኋላ ልትመለስ ትችላለች የተሻለ ነገር አግኝታ ካልተመለሰችም ችግር የለው ዋናው የሷ ደስተኛ መሆን ነው ትላለች በዚህ መሃል ሩታ ነገር አምልጧት ነው መሰል አደይ ወደ ቤት ካልተመለሰችማ ያው ዴቭም መውጣቱ ነው ትላለች ሩታ ነገሩን እንደምንም አስተባበለች የፍቅር እናትም ከዚህ በኋላ ከቤት መውጣት ብሎ ነገር የለም ችግር ቢፈጠር እንኳን ቁጭ ብለን ተነጋግረን እንፈታዋለን እንጂ አለች የንግግር ለፍቅር የተመቻት አይመስልም በእናቴ ላይ የመግደል ሙከራ ካደረክም በኋላ ከዚህ ቤት አለ አይኔ እንዳያይ ውጣልኝ አለችው አሹ እናቷም ፍቅር ይህንን ነገር አንቺ እንዳደረግሽው አውቃለሁ አውቄ ነው ዝም ያልኩሽ እናም አሹን እንዲህ አይነት ንግግር እንዳትናገሪው ብላታለች ለሊ ትዝታ ውስጥ ገብታለች ከሌላ ጋር ያሳለፈችው ፍቅር ከውስጧ ሊወጣላት አልቻለም እሷም ፈጣሪ ሆይ ባክህን ከዚህ ስሜት ውስጥ አውጣኝ እያለች እያለ ዳይመንድ ጋር ተገናኙ እሷም ባቡሬን ፈልጋ እንደወጣች ነገረችውና አይተኸዋል ትለዋለች እሱም አይቼዋለሁ ወይም አላየሁትም ብሎ ከመመለስ ይልቅ ከባቡሬ ጋር ፎንቃ ነገር ጀመራችሁ እንዴ ሲላት ለሊ በጣም ተናዳ ጥላው ልትሄድ ስትል እጇን ይዞ እያረጋጋት እያለ ባቡሬ ደረሰ ባቡሬም ደርሶ ያሳየው ነገር በመካከላቸው ፍቅር መኖሩን እንድንጠራጠር የሚያደርግ ናይስ ባቡሬ ስለ ቅምጥል ፍቅር ሁኔታ አንስቶ እስኪ ምክሪያት ይላታል ለሊ እሷም ፍቅር መቼ በምክር ይተዋል ብለህ ነው ባቡሬ በራስህ አምነህና ተረድተህ ካልተወው በስተቀር ትለዋለች ዴቭና አደይ እየተጫወቱ ነው ፍቅርን በቃላት ያሽሞነሙኑታል እኔ አንቺን እያየሁ ውዬ ባድር እንቅልፌም አይመጣ እህል ውሃም አያምረኝም ይላታል እሷም ቃል ከመጻፍ ተውሳ ትመልሳለች ሁሉም በጊዜው ይሆናል ለሁሉም ጊዜ አለው ትለዋለች አይ ፍቅር በመሃል ወደ ቤት ተመለሽ ተብለሽ ነበር አይደል ለምን አትመለሽም ይላታል
እሷም ትንሽ ማሰብ ፈልጋለሁ ትለዋለች። እሱም የእሷን ፍቃድ ለማወቅ እንጂ አደይ እንድትመለስ አይፈልግም። ስራ እስክትጀምሪ ድረስ ቤት ልከራይና አብረን እንኖር ይላታል። ሳይጋቡ በአንድ ቤት ውስጥ አብረው መኖር እንደማይችሉ አስረግጣ ትነግረዋለች። የቤት ሰራተኛ የሚለው ስሜን ሳልቀይርና ሰዎች ሳያውቁ ደግሞ መጋባት አንችልም ትለዋለች። በዚህ መሃል ሮማን መጣች። ለምን ወንነትዬ ቤት አልተመለስሽም ትላታለች አደይ። አደይም ለሁሉም የምትመልሰውን ምላሽ መለሰችላትና ትንሽ ተጨዋወቱ። ከዚያም አደይና ዴቭ ሮማንን ቤት ትተዋት ተያይዘው ወጡ። ሩታ እንጫወት ቪዲዮ እንስራ ትለዋለች አሹም እትጌ ታማማ ቪዲዮ አልሰራም እያላት እያለ ቲና በር አንኳኩታ ገባች። አሹ ያን ሁሉ ተንኮል በትጌ ላይ ሰርተሽ ምንም እንዳልተፈጠረ አይንሽን በጨው አጥበሽ ስትመጪ አታፍሪም እያላት ሳለ የፍቅር እናት ጭቅጭቁን ሰምታ ስትመጣ ቲናን አየቻት። ለምን እንደመጣች ጠይቀቻት። የሰጠችው መልስ ግን አሳማኝ ሆኖ አልተገኘም። ከዚህ በኋላ ያለምንም ምክንያት ዘው ብሎ መግባት እንደማይቻል ስትነግራት እየተነጫነጨች ወጣች። ቲና መንገድ ላይ ዴቭና አደይ ወክ ሲያደርጉ አገኘቻቸውና ዴቭ ላይ ተጠመጠመችበት። የቆየ የፍቅር ታሪክ የነበራቸው በማስመሰል አደይን ለማስቀናት ሞከረች። ፍቅር እየተቆናጠረች መጣ። ሩታ ካሹ ጋር የጀመረችውን ነገር አቁማ የሚሆናትን ሰው መርጣ ህይወቷን እንድታስተካክል ትመክራታለች። ሩታም ይህ የኔ ህይወት ነው፣ አይመለከትሽም፣ ይልቅ ዴቭን አደይ ከመቀማቷ በፊት ማድረግ ያለብሽን ብታደርግ ይሻልሻል፣ ደርሶ መካሪ ከመሆንሽ በፊት አይነት ነገር ስትላት ፍቅር ተናዳ ተመለሰች። ቅምጥል ቁጭ ብላ ተተክዛለች። ኪንጎ አፈላልጎ መጥቶ አሁንም ይቅርታ ይላታል። እሷ ግን ዛሬም ይቅርታውን ሳትቀበል በተቀመጠበት ትታው ሄዳለች። ባቡሬና ለሊ ስለ ቅምጥል ፍቅር በዚህ ልክ እንዲመሆን አንስተው እየተጨዋወቱ ነው። ለሊም ደስ ሲል ሴት ልጅ ካፈቀረች እኮ እንዲህ ነች፣ ማንንም አትሰማም ትላለች። በዚህ ጊዜ ባቡሬ ኧረ ራሱ ፍቅር የሚሉት ነገር አያስፈልግም ሲል ለሊ ተናዳ ትታው ሄደች። ኪንጎ አደይን አፈላልጎ አገኛትና ከቅምጥል ጋር ጥሩ እንዳልሆኑ ነግሯት እሷ ሄዳ ምንም አይነት ግንኙነት እንደሌላቸው ነግራ እንድታስታርቃቸው ጠየቃት። አደይም ፈቃደኛ ሆነችና ቀጠሮ ተሰጣጠው ተለያዩ። ሩታ አደይን ፍለጋ ለሊ ቤት መጣለች። ቤት ስትመጣ ግን ሮማንን ተኝታ አገኘቻት። ሮማን በተኛችበት ሩታ ውሃ ደፋችባት። ሮማን ተናዳ ተነሳችና አንገት ለአንገት ተያይዘው እያሉ ባቡሬና ለሊ ደርሰው አገላገሏቸው። የፍቅር እናት ቤዛ ጋር ደውላ ቤት እንድትመጣ እየነገረቻት ነው። ቤዛ ያቅማማች ይመስላል። ዛሬ ካልመጣች ድጋሜ ወደዚህ ቤት ዝር እንዳትይ ስትላት እመጣለሁ ብላለች። ቤዛ እንደታወቀባት አላወቀችም። እንደመጣች በፖሊስ ቁጥጥር ስር ውላ ምርመራ እንደሚደረግባት ለፍቅር ትነግራታለች። ቲና አደይን ከዴቭ ለማራቅ ያልሞከረችው ሙከራ የለም፣ ግን አንዱም ሊሳካላት አልቻለም። ተስፋ ግን ቆርጣ አታውቅም። ዛሬም ከዳይመንድ ጋር መጣ እባክህን የፈለከውን ገንዘብ ከፍልሃለሁ፣ አደይን ከዴቭ አርቅልኝ ትለዋለች። ዳይመንድ ቲናን ኤቲኤም ካርዴ ነው የሚላት። እሱም እስከ ከፈች ድረስ ትእዛዝሽ ይፈጸምልሻል ብሏታል። ሩታ አደይና ዴቭ የፍቅር ግንኙነት እንዳላቸው ለማሚ ተናግሬ ሌላ ሰራተኛ እንድታመጣ እናገራለሁ። ዴቭም ዝም ብሎ ነው አደይ ሚስቱ እንድትሆን አንዱም የቤተሰቡ አካል አይቀበለውም። ስለዚህ ማሚ በጊዜ አውቃ መላ ማበጀት አለባት። እሱም አርፋ ስራዋን ብቻ እንድትሰራ አደይን እንዲመክራት ትነግረዋለች ላሹ። እሺ አደይንስ እሱ ይመክራታል፣ አንቺንስ ማን ይምከርሽ? ዴቭና አደይ ሰዓቱ ደርሶ ሊለያዩ ግድ ብሏቸዋል። ግን ጨክኖ ለመለያየት የከበዳቸው ይመስላል። በቃላት ብቻ ደናደሪ ደናደር ተባብለው ለመለያየት የፈቀዱ አይመስሉም። ከዚያ ይልቅ አገር አማን ብለው በከንፈሮቻቸው ሊሰነባበቱ ጫፍ ላይ ደርሰው ሳለ የፍቅር እናት ካጠገባቸው ቁማ የመስመር ዳኛ ይመስል አፍጥጣ ስትመለከታቸው አገኟት። ካፏ ምን እንደወጣ አላወቅንም። እነሱም ድንጋጤያቸውን በምን መልኩ እንደገለጹት አላየን። ለምን ድራማው ከዚህ ላይ ነው እና ያበቃ። ውድ የአደይ ድራማ ተከታታዮች በቀጣይ ከዚህ የቀጠለውን ክፍል ይዘን የምንቀርብ መሆኑን እየገለጽን አዳዲስ ቤተሰቦች ሚዲያውን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር እንዲሁም ሐሳብ አስተያየታችሁን ብታጋሩን ምስጋናችን ከልብ ነው። ውድ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ አመሰግናለሁ። ክብረት ይስጥልኝ። በቀጣይ ክፍል እስክንገናኝ ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።